መጨረሻው የሚያምር በጣም ደስ የሚል ነገር ግን ደግሞ አሁን መስዋዕትን ነው የሚያስከፍለኝ። አይቆጭም ዝምታ ቢመችም ባይመች ቢከፋም ቢለማም ዝምታ ጥሩ ነው ለራስ ባይስማማም። አፍ እንዳመጣለት ሁሉንም ቢያወሩ እንዲያው ቢፎክሩ ቢጮሁ ቢያቅራሩ አይጠቅምም መናገር ዝምታ ነው ጥሩ። ዝም አይነቅዝም አሉ አበው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት አላችሁልኝ? እንዴት ዋላችሁ? እንዴት አመሻችሁ? ሁሉ ሰላም ከኔ ጋር አልሐምዱሊላህ ደህና ነኝ። በያላችሁበት ሰላማችሁ ይብዛልኝ። የኔ ውድ እህቶች ተጨናቂዎች፣ በሀይሚዬና በብሩኬ የምትጨነቁ እህቶቼ አይዞን፣ አትጨነቁ፣ አታስቡ፣ ራሳችሁን ጠብቁ። ውዶቼ ራሳችሁን ጠብቁና በትዕግስት በሶብር መጨረሻውን ማየት ነው ማለት ነው ውዶቼ። እና አሁን ይሄ ግጥም ምናምን ላይ አጋጣሚ ቲክታክ ገባ ብዬ ነበርና አንድ እህቴ እንደዚህ እንትን ግጥም ገጥማ ምናምን ተመችቶኝ ያመጣሁትና ትዕግስት አድርጉ፣ ሶብር አድርጉ። ዝምታ ደግሞ ከምንም በላይ ጥሩ ነው ማለት ክፉ ከመናገር መጥፎ ነገር ከመናገር ዝም ማለት የተሻለ ነው ማለት ነውና እና ነገሮችን ከስር መሰረታቸው ጀምሮ ደግሞ መመልከት አለብንና ከዛ ጀምሮ ያለውን ነገር አየነው። የዛሬ 6 ወር ብሩኬ መጣ። እቺ ልጅ የ6 ወር እርጉዝ ነኝ አለች። የ6 ወር እርጉዝ ደግሞ በምንም አይነት ሎጂክ በምንም አይነት አማርኛ የእውነቴን ነው ማለት ነገር ስራ ያሳቀኝ ነውና በምንም አይነት መንገድ የ6 ወር እርጉዝ እንደሷ ሊሆን አይችልም። እስካሁን ድረስ እኛ ከተማው ላይ ስናያት እርጉዝ አልነበረችም። አሁን ኪታ መጥቶ እንዳረገዘች አናቀም። የእውነት እቺ ልጅ እንኳን የ6 ወር እርጉዝ መሆን አትችልም ሙሉ ለሙሉ ግን ልጁ የማን እንደሆነ እና እቺ ልጅ እንግዲህ ታቋታላችሁ አይደለ? ሊዱ እኔ ብዙም አትመቸኝም በነገራችን ላይና ባለፈውም ሀይሚዬን አንዳንድ ነገር ብላ ያው ይቅርታ ጠይቃለች፣ ግን ምንም እንትን አይለኝም። እህቷ ግን ደስ ትለኛለች፣ የመለኛው ሚስት ማለት ነውና ብቻ ግን ያው ከተማ እያየናት እኛ ስናያት ከተማ እርጉዝ አልነበረችም። አሁን ከየት መጣ እያለች ነው እንግዲህ የሚያውቋት እዛው እና ውዶችዬ እንግዲህ ያንም እየተነሳ ያም እየተነሳ አሁን በነ ሀይሚዬና በነ ብሩኬ ብዙ ሰው ያው ቢዝነሱን እየሰራ ነው ማለት ነው። ለማንኛውም አንዷ ደግሞ እቺ ፎቶ ላይ የምታያት ደግሞ እህታችን ምንቴን ያባረረችው እሷ ደግሞ መታለች እና የሀይሚዬና የብሩኬ እንትን የጨረቃዎች ጠበቃ ማለት ነው። እና አሁን ደግሞ ይችን ልጅ እያጣራሁ ነው ምናምን ልኳን አስገባታለሁ ብቻ አሁን ነገሮች ስላልተመቻቹ ነው ብቻ እንደዚህ እያለች እየመጣች ነው። እና ጥሩ ነው፣ ለእኛ ሞራል ጥሩ ነው፣ ደስ ይላል። እና ለማንኛውም ውዶችዬ አትጨነቁ፣ አታስቡ፣ ሁሉም ነገር ይስተካከላል። ሁሉም ነገር አላህ የፈቀደው ነው አይደለም የሚሆነው። ስለዚህ ሀይሚዬና ብሩኬ ደግሞ መቼም አይለያዩም። ይሄ እንደነገርኳችሁ ነው፣ ስራና ስራ ነው። ግን ሀይሚዬ ለቅሶ ነው ግራ ያጋባን፣ የእሷም ደግሞ እየተወነችውም ነው እያልን ነው እንግዲህ ብቻ ሂደቶችን በትዕግስት መጠበቅ ነው ማለት ነው። ዛሬ ደግሞ በምን አይነት መንገድ እንደሚመጡ አናቅም። ያው ሰላም ያደርገው። ሀይሚዬም ማለት በጥሩ እንትን ትመጣልናለች፣ ጠንክራ በርትታ ትመጣልናለች። ኦልሬዲ ትናንት አልቋል። እሷ የምታለቅስበት ፓርት በቃ አልቋል ትናንትና። ከዚህ በኋላ ምንም እንትን የምትልበት ነገር የለም ማለት ነው። እና አታስቡ፣ አትጨነቁ፣ ሁሉም ነገር ሰላም ነው እላችኋለሁ ውዶችዬ። በትዕግስት በሶብር መጠበቅ ነው ሁሉን ነገር። ትዕግስት የመሰለ ነገር የለም ውዶቼ። በትዕግስት ዛሬ መጥፎ ነገር ካፋችን የሚወጣው ነገር ነገ ይሄን ብዬ እያልን በራሳችን የምናፍርበትን ነገር አንናገር። በቃ ዝም ብለን ተረጋግተን ነገሮችን ማየት። ለማየት ደግሞ በጣም ከከበድንና አእምሯችንን የሚረብሸን በጣም የሚያስጨንቀን እኛን ችግር ውስጥ የሚጥለን ነገር ከሆነ ቪዲዮን አለማየት ይቻላል እኮ አለማየት ይቻላል። በቃ ራሳችንን ችግር ውስጥ ከምንከት ማለት ነው። ሌላው ደግሞ መለኛው ዛሬ መጥቷል። መለኛው እንግዲህ ችግር የለውም እኔ ወንድሜ አያደርገውም 100%፣ ግን ደግሞ ያው 3 ወር ሲሆነው ይወለዳል፣ ዲኤንኤ ይመረመራል ምናምን አይነት ነገር እያለ ነው ማለት ነው። እና መለኛው ወንድሜ እንግዲህ እናንተ ያው ነገሩን ታውቃላችሁ። ዞሮ እንደዚህ ሁላችሁም እየመጣችሁ ሚዲያ ላይ ወንድማችሁ በዚህ ልክ እየተሰደበ በዚህ ልክ ራሱን ዝቅ አድርጎ ሀይሚዬ ደግሞ እንደዚህ እያለቀሰች ምናምን ነገሩን እንትን ማለት አለባችሁ። ፍቃድ ምናምን ሳይሰጠኝ የምትለው ለምንድን ነው? ፍቃድ ለአንተ የሚሰጥ እንዴ? ትልቅ ወንድም ነክ
ሄዳ ነገሮችን ማስተካከል መቻል አለብህ። በዛ ላይ ደግሞ ልጅቷ ያገራችሁ ልጅ ነች ምናምን ማጣራት ነገሮችን ማጣራት ምናምን ትችላላችሁ። ግን ይሄ ያው እንደነገርኳችሁ ድራማ ስለሆነ ነው ሁሉም እየመጣ እዚህ ጋር የሚያወራው እንጂ የእውነት ቢሆን ኖሮ ቀላል አይደለም። አንድ ሰው እንዴት ነው አሁን በወንድማችሁ ምናምን ወይ አስቡትና የሆነች ልጅ መታ ይሄ አንተ ልጅ ነው ብትለው ምንድነው የሚሰማችሁ? ቀላል እኮ አይደለም። ልጅን ያክል ነገር ዝም ብሎ መቀበል አይቻልም አይደለ? እሱ ደግሞ ያው መልሱ ምላሹ የሆነ ግራ የገባው ስለሆነ ነው እንጂ አላደረኩም ምናምንም እያለ ነው። 100% አላደረኩም እኔ አላደረኩትም መድኃኒት አስነክታይ ካልሆነ በስተቀር እኔ ያደረኩት ነገር የለም እያለ ነው። ስለዚህ ይሄን ነገር ደግሞ ለመለያየት እነሱን ለመለያየት ምናምን የመጣሽ ከሆነ ምናምን ነገሮችን ማጣራት ትችሉ ነበር። ሪል ቢሆን ኑሮ ሲጀመር ካሜራ ላይ አትመጡም ነበር። እና ይሄን ነገር እባካችሁ ማለት ሁላችሁም እዚህ ጋር እየመጡ እንትን ከምትሉ ማለት ያለውን ነገር ለኦዲየንስም አንዳንዴ ብታስቡ ጥሩ ነው። ብዙ ኦዲየንስ እየተጨነቀ እያሰበ ነው። ይስሩ ስራውን። ግን ደግሞ ሀይሚዬ ማልቀሷ ምናምን ብዙውን ሰው እየረበሸው ነው እና በዚህ መንገድ ባይሆን ጥሩ ነበር። ያ ነገር የረበሸው ደግሞ ይሄ እኮ አዲስ ነገር ሆኖ አይደለም። በፊልም ይለቀሳል፣ በድራማ ይለቀሳል። አዲስ ነገር ሆኖ እኮ አይደለም። ግን የልጆቹ ያው የሰው ውዴታ ስላለባቸው በጣም ከልባችን ስለምንወዳቸው ሀይሚዬን በጣም ስለምንወዳት ብሩኬንን በጣም ስለምናከብረው ስለምንወደው ተከፍተው አልቅሰው ማየት አንፈልግም። አሁን ላይ ደግሞ ጥፋተኛ ሆኖ የሚሰራው ብሩኬ ስለሆነ ብዙ ሰው ሀይሚዬ ስታለቅስ በጣም እንደ ሴት ይሰማናልና በቃ ጥፋተኛ ሆኖ የሚሰራው ብሩኬ ስለሆነ ብሩኬም ያሳዝናል። እሱም በጣም ከባድ ነው ስሜቱ። በሱ ቦታም ቢሆን ከባድ ነው እና ሀይሚዬ ደግሞ ሞርዛን ሀይሚዬ ደግሞ ሴት ልጅ ስለሆነች እንደ ሴት ደግሞ በጣም እንደዛ አልቅሳ ስናያት ምናምን በጣም እንረበሻለን ሁላችንም ቢሆን ማለት ነው። እና ስለምንወዳቸው ነው በዚህ ልክ እየተረበሽን። በዚህ ሰው እያለቀሰ ምግብ አልበላም እያሉ ብዙ ሰው የታመሙ ብዙ ሰው የተጨነቁ እንቅልፍ ያጡ ልጆች አሉና ይህን ነገር ቶሎ ቢቋጭ መልካም ነው ማለት ነው። እና ወደ ሌላው ሲሄድ ደግሞ ማለት ነው ወደ ሌላው ሲሄድ በጣም የምታሳፍሩ ቲክታክ መንደር ላይ ገስት ተሰቅላችሁ የልጁን ስም በቃ ራሱ ያመጣው ጥፋት ቢሆንም እንኳ ድራማ መሆኑን እያወቃችሁ ትልልቅ ሰዎች ናችሁ አይደለም? ትልልቅ ሰዎች ናችሁ። ከእናንተ የማይጠበቅ ንግግር፣ ስድብ። ኧረ በፈጣሪ እናንተ ከስድብ እኮ ከመጥፎ ንግግር ዱላ ይሻላል ይባላል በሀገራችን ማለት ነው። ዱላ ይሻላል ይባላል። በአካል አግኝታችሁ ብትደበድቡት ይሻላል እንደዚህ አይነት ቃል ካፋችሁ ከሚወጣ ማለት ነው። እና ለምን በዚህ ልክ ለምን ትዕግስት አታደርጉም? ትዕግስት የላችሁም እናንተ ትልልቅ ሰዎች አይደላችሁ? ትወልዱታላችሁ እኮ ብሩኬና ሀይሚዬ እኮ አሁን ነው ያደጉት፣ እያየናቸው አሁን በዚህ አመት እኮ ነው ያደጉት። ብሩኬም 20 አመቱን እንኳን 22 አመቱን ያከበረው አሁን አይደለ በቅርብ መስከረም ላይ። ምን አይነት ሰዎች ናችሁ? አታውቁትም ነው ልጁን እስከዛሬ ድረስ የመጣበትን አመጣጥ እንዴት ምን አይነት ስነ ምግባር እንዳለው ልጁን በደንብ አድርጋችሁ ጠንቅቃችሁ ታውቁታላችሁ። እንደዚህ አይነት ክፉ ቀን ሲመጣ ደግሞ ነገሮችን በትዕግስት ቆም ብላችሁ ለምንድን ይሆን እንደዚህ የሚያደርገው? ለምንድን ነው በዚህ ርቀት የተጓዘው? ምን እየሰሩ ነው ልጆቹ ብላችሁ ቆም ብላችሁ እስኪ የተወሰነ ለመጠበቅ መጨረሻውን ለማየት ሞክሩ። አሁን በራሳችሁ መላመት በራሳችሁ ነገር ደምድማችሁ በቃ ሰውን በዚህ ልክ እንትን ለማለት መሞከር ማለት በጣም ከባድ ነው። የምሬን ነው። እና ከእናንተ የማይጠበቅ ነገር ነው ይሄ፣ ከእናንተ የማይጠበቅ ስራ ማለት ነው። ሲቀጥል ደግሞ ለቤተ ክርስቲያን የተዋጣ እንትን ይወራል። ወዳችሁ እኮ ያዋጣችሁት እኮ ያንን እኮ ወዳችሁ እንትን ያላችሁት ያጸድቀናል ለራሳችን ለነፍሳችን ብላችሁ ነው አይደል እንዴ? በጣም ነው የምታሳፍሩት፣ በጣም ማለት ነው እንጂ ለብሩኬ ብላችሁ ነው እንዴ ያንን እርዳታ ያደረጋችሁት? ለቤተ ክርስቲያን ተብሎ የተሰበሰበ ገንዘብ ምንድነው? አረ በፈጣሪ እኔ ይሄን ነገር ራሱ ማውራት ይቀፈኛል። የምሬን ነው። እናንተ ላወራችሁት እኔን ቀፈፈኝ ማለት ነው። እንዲህ ስለ ቤተ ክርስቲያን ሰው እርዳታ ያወራል? ሰጠው እንደዚህ ሰጠው። ሲጀመር የተሰጠ ነገር አይወራም። ኢቭን እንኳን ለቤተ ክርስቲያን የተሰጠ ነገር ይቅርና ለብሩኬ እንኳን የሆነ ጊፍት ብትሰጡ ነይታችሁ የሰጣችሁትን ነገር ይሄን አደረኩ አይባልም፣ በፍጹም አይባልም። ነውር ነው። በቁርአንም ራሱኛ በሙስሊም አለ የሰጠነውን ነገር
መልሰን ማውራት እንደሌለብን ያስተምረናል። በመጽሐፍ ቅዱስም ይኖራል። ወላሂ ሐራም ነው እንደዚህ አይነት ነገር የምታወሩ ሰዎች ማለት ነው በጣም። ስለዚህ ራሳችሁን እንደዚህ በዚህ ልክ ባታወርዱት መልካም ነው። አሁን ላይ እንደዚህ ገስት ላይ ተቀምጣችሁ በዚህ ልክ የሰውን ስም ከማብጠልጠል ትግራይ ክልል ነው የት ነው አሁን ላይ በረሃብ እንትን የሚሉ ሰዎች አሉ። ለነዛ ሰዎች ድምጽ መሆን አማራ ክልል ላይ ደብረ ብርሃን ይሄ ምንድነው በረሃብ እንትን የሚሉ የሚሰቃዩ ልጆች አሉ። ለነሱ ድምጽ አትሆኑም? በጣም ትልልቆች ሰዎች ናችሁ። ገስት ላይ ተሰቅላችሁ የምታወሩ ማለት ነው። ነጋ ጠባ እንዴ ትላንት ምን እያላችሁ ስታሽቃብጡ ነበረ? ትላንት ሁለቱንም በአንድ እንወዳለን እያላችሁ ስታሽቃብጡ አልነበር? ስንት ነገር ስትሉ አልነበር? እንደዚህ አይነት ነገር ሲመጣ ደግሞ ነገሮችን በትዕግስት በሶብር ማሳለፍ ይከብዳችኋል እናንተ። ለምን በዚህ ልክ? አረ ታገሱ። አረ ትዕግስት ይኑራችሁ። እንደ እድሜያችሁ ሁኑ። ወይኔ ምን ጉር ናችሁ እናንተ? ስራ የላችሁም? በጣም ነው የምታሳፍሩት። የምሬን ነው። በጣም ነው የሚሰቀጥጠው ወሬያቸው። በቃ የቅቤ ገበያ። ትዕግስት አድርጉ፣ ሶብር አድርጉ። ነገሩን መጨረሻውን እዩ። ነገ ጧት የምታፍሩበትን ነገር አታውሩ እንዴ! ምን ጉር ናችሁ እናንተ? አረ በፈጣሪ እኔ ምን እንደምል አላቅም። ብቻ ልቦና ይስጣችሁ ነው የምላችሁ። ገስት ላይ ተቀምጣችሁ ትልልቅ ሰዎች ናችሁ በዛ ልክ አፋችሁን የምትከፍቱ ማለት ነው። እኔ ታላላቆቼ ናችሁ ትወልዱኛላችሁም ጭምር። ግን እኔ የሆነ እናንተ ጋር እንደዚህ እንትን ማለት አልፈልግም። በዚህ ልክም እኔ በጣም ነበር ማከብራችሁ መወዳችሁ። ግን ሰው እንደዚህ መጥፎ አጣብቂኝ ውስጥ ሲገባ ከሁለቱም ሳይድ ሆናችሁ የሆነ አለ አይደለ ሚዛናዊ በሆነ መንገድ መፍረድ እንጂ የሆነ መፍረድ አለ አስተያየት መስጠት። ሲጀመር አስተያየት ነው የሚሰጠው እዚህ ጋር እንጂ በማንም ላይ አሁን ላይ መፍረድ አይቻልም። ምክንያቱም ድራማ ነው። እውነተኛ ነገር ሲሆን እኮ ነው የሆነ ነገር የምትፈሩት አይደል? ይሄ ድራማ ነው። ያም እየተነሳ በሃይሚና ብሩክ የሚሰራው ያም እየተነሳ እኔ ባሏ ነኝ፣ እኔ አስረጋዡ ነኝ፣ እኔ ደግሞ የልጁ አባት ነኝ እያሉ የሚመጡት ያም ሴቱም ተነስቶ ደግሞ እኔ እንደዚህ ሃይሚና ብሩኬ ላይ እንትን ያለውን ልጅ አውቃ ነው እንደዚህ ነው እያሉ የቡታጅራ ሰዎች በሙሉ ልጆች በሙሉ ዩቲዩበሮች እንዳለ የቡታጅራ ልጆች እኮ እዛ ይተዋወቃሉ። ሁሉም ይተዋወቃሉ። ጀማው ማለት ነው በሙሉ ዩቲዩበሮች እነዛ ሁሉ እየተነሱ እንትን የሚሉት እኮ ድራማ እንደሆነ ስላወቁ እኮ ነው። እውነተኛ ታሪክማ ቢሆን ሲጀመርም ሃይሚዬና ብሩኬ ይሄን ነገር ሚዲያ ላይ አያወጡትም። ሲቀጥልም ደግሞ ማንም ደግሞ እውነተኛ ታሪክ ሆኖ ማንም በአደባባይ ወጥቶ ስለ ሃይሚዬና ብሩኬ ገመና የሚያወራ የለም። ድራማ ስለሆነ አውቀው ነው ሁሉም እየተነሳ ቢዝነሱን የሚሰራው። ለምን አይገባችሁም እናንተ በፈጣሪ? ለማንኛውም ልቦና ይስጣችሁ። እኔ በጣም ስለተናደርኩኝ ነው የምር። ካስቀይምኳቸው አፍ በሉኝ። ትዕግስት አድርጎ ሶብር አድርጎ የምታለቅሱ እህቶቼ የምትጨነቁ አይዟችሁ። ሃይሚዬም ስቃ ትመጣልናለች ኢንሻአላህ። ብሩኬም ደግሞ ነገሮችን ይፈታዋል እና አታስቡ፣ አትጨነቁ ውዶቼ።